አሁን ጥሩ ላይ ነው። አዴ ትንሽ ነገሮችን ለመድፈር ትፈራለች እንዴ? ሴት አይደለች እንዴ ታዲያ? በብዙ ነገር እኮ ብትረጋጋ ይመረጣል። እሱማ ልክ ነህ፣ ግን ትንሽ አዴ ይበሳል። ያ የመጀመሪያው ስለሆነ እኮ ይሆናል። አንተ አትጨነቅ፣ ሁሉ ነገር ይስተካከላል። እሺ ይስተካከላል ብዬ ተስፋ አድርጋለሁ። በደንብ ሁሉም ይስተካከላል። ግን አንተ ትንሽ እየዘገየ መሰለኝ ነው። እንዴት? አዴን ከልብ ታፈቅራታለህ እንዴ? ይሄ ምን ጥያቄ አለው? በጣም እኮ ነው የምወዳት። እና ታዲያ ምን ትጠብቃለህ? በቃ አግባት። ጨላ እንደው አንቺ የሚያሳስብሽ አይመስለኝም። እሱማ እኮ ችግር የለውም ነበር፣ ግን አዴ ቀለል ያለ ነገር አትፈልግም። እናቷ ጋር ሽማግሌ ልኬ እናቷ ፈቃደኛ እንድትሆን ትፈልጋለች። አንተ ሰውዬ እየቀለድክ ነው እንዴ? ኢትዮጵያዊ ሴት እኮ ነው እያገባ ያለው። እና ቢሆንስ? ቆይ እዛ ከፋሚሊዎቹ ጋር ስንት ጊዜ ነው የቆየው? ብዙ አመታት እዛ ነው የኖርኩት። አየህ፣ ለዛ ነው በቃ። ምኑ? አዴ ጋር እኮ ታዲያ ሽማግሌ መላኩ መጥፎ ነገር አይደለም። ማንኛውም ወንድ ሊያገባት የሚፈልጋትን ሴት ሽማግሌ ልኮ ነው የሚያገባት። ደግሞ ለአዴ እንኳን ሽማግሌ ሌላ ነገር ስታረግላት። እየቀለድክብኝ? የምሬን ነው እንጂ። ስለዚህ እሺ ምንድነው ማድረግ ያለብኝ ባቡሬ? እስኪ ነገር የምታውቀው ነገር ካለ። አዴ እኔ ደስተኛ እንድትሆን እፈልጋለሁ። እሷ ግን እኔ በማድረጋቸው ነገሮች ምንም ደስተኛ ልትሆን አልቻለችም። አታስብ፣ ግን መጀመሪያ አዴ የሚያስደስታትን ነገር ማወቅ ይኖርብሃል። እንዲሁም ያስከፋትንም ነገር ብታውቅ ነው። እሺ ባቡሬ ገብቶኛል። እንዴ ታዲያ ወዴት ነው እንዴ? ልጠይቃት ነው። አይዲፍ እንዴ ቆይ ምንድነው የሚያስቀህ? አሁን የሚያስደስታትን ነገርና የሚያስከፋትን ነገር ማወቅ አለባት እና ቆይ ልጠይቃት ነው። አይዲፍ ሴት ልጅ እኮ ደስተኛ ነኝ ትላለች እንጂ እንደዚህ ነው እንደዛ ነው ብለህ ትነግረኛለች እንዳታስብ። ኦኬ ገብቶኛል። እኔ ራሴ መረዳት አለብኝ ማለት ነው። አዎ ከፈለክ ደግሞ እኔም አግዛለሁ። አንተ ደግሞ እንዴት ነው የምታግዘኝ? በብዙ ነገር አግዛለሁ ዲፍ። ለሊም ደግሞ ታግዘናለች። አታስብ፣ ተባብረን አዴን ደስተኛ እናደርጋታለን። አመሰግናለሁ። ዳይመንድን ይዤ መጥቼ ነበረ። የት ሄዳችሁ ነው? ኦኬ ረስቸው ነበር። ቀጠሮ ነበር አለካ። በቃ ወንድሜ ማይና ደራሽ ደግሞ ብሩን አላገኘውም። ትንሽ ጊዜ ስጠኝ። አንቺ እኔ ላይ ጭዌ ጀመርሽ? አረ ዳይመንድ የምን ጭዌ ነው የምታወራው? አሰማም እንዴ? ወንድሜ እኮ አሁን ገና ነው ማይን ይዞት የወጣው። ሰላም ወደ ቻናል ቤተሰቦቼ አስቱኔን ዛሬ ደግሞ ባይላ ቪዲዮ መጥቻለሁ። ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱ። እንግዲህ ፍቅር በድጋሚ ተዋረደች ማለት ነው። ማሚ እንደውም ሮማንም ይቅርታ ጠይቃት እያለቻት ነበር። እንግዲህ ከልብሱ ጋር ተደባልቆ እኔ ሰጥቻታለሁ ለሮማን ብላ ሰጥቻለሁ ብላ ሩታ ተናገረች ማለት ነው። ነገር ግን አልሰጠቻትም ነበር። ፍቅር ነበር መኝታ ቤቷ ያስቀመጠችባት። ሆኖም ግን እኔ ነኝ የሰጠኋት ብላ ነገረቻት። ከዛ ማሚ ከዚህ ቤት መባረር አለባት፣ ሮማን ከዚህ ቤት ትውጣ ብላ እየተጨቃጨቀች ፍቅር ስነ ስርዓት ያሽ ይቅርታ ጠይቃት እንደውም ሮማን ብላ ይቅርታ አስጠይቀቻት ማለት ነው። እንግዲህ በድጋሚ ፍቅር ያሞከረችው ያሰበችው ነገር ከሽፎበታል፣ አልተሳካም ማለት ነው። ዳይመንድ ደግሞ እንግዲህ የቤዛን እናቴ ታማለች እናቴ ስለምትል በእናቷ ምክንያት እያደረገች ሰውን እየለመነች ገንዘብ ትቀበላለች፣ እንደውም እያገተች ማለት ነው። ዳይመንድ ደግሞ እናት ልጠይቅሽ ብላት ወደ ቤቷ ከሷ ጋር ይሄዳል። ነገር ግን ቤት ሲገባ ማንም ሰው አልነበረም ማለት ነው። ዳይመንድና አዴ ኪንጎን ዴቭና አዴ ደግሞ አብሮ እነ ሊሊ ጋር እየሄዱ ነበር። ከዛ ሊሊ ጋር ገብቶ ከባቡሬ ጋር ሊሊ አዴ ወደ ውስጥ ገባች በኋላ ከባቡሬ ጋር እያወራ ነበር። ባቡሬ አዴ ማግባት አዴን ትወዳታለህ አይደል ምናምን ብላ ስትጠይቀው አው አዴን በጣም ወዳታለህ፣ ለምን አትጠቀልላትም? ለምን አታገባትም? አዴ ትንሽ ፕሮሰስ ታበዛለች። ሽማግሌ ታዲያ እኮ ኢትዮጵያ ሴት ነው የምታገባው። ሽማግሌ ልካ ቀላል እኮ ነው፣ ሽማግሌ ልካ ማግባት ትችላለህ እያለት ነበር። ነገር ግን ሮማን ሩታ በጣም መሰግናለሁ፣ ቅድም ያልሽው ነገር እውነት ለመናገር ይትዬ ባቁ ኖሮ ከቤት ያባረሩኝ ነበር። ግን ሩታ ለምን እንደዚህ ታደርጋለች ፍቅር እያለች ነበር። ቅምጥል ከኪንጎ ጋር አንድ ላይ እየሄዱ ነበር። አባቴ የጻፈን ንዛዝና እንደውም ደብዳቤ ለቅምጥል ያስቀምጠው ነበር። አንተ ታነብልኛለህ ብለው አብረው እያነበቡ ነበር። በነገራችን ላይ መከየፍ ድምጽ ውሃ እየፈሰሰ ነው። ውሃ ጠብታ ይሰማል ድምጽ መሃል ላይ ማለት ነው። መከየፉ ስለተበላሸብኝ ውሃ እየፈሰሰ ስለሆነ ነው። ይቅርታ ጠይቃለሁ በሱ ምክንያት ማለት ነው። አዴና ሊሊ አብረው እያወሩ ነበር።
አዲ ስለ ባቡሬ ያነሳቸው ባቡሬና አንድ ላይ እንደሆኑ ትፈልጋለች አዲ እና ደስ የሚል እያወሩ ነበር። ባቡሬና እናቱም አብረው እየተመገቡ እኮ እናቴና እናንተን ለማየት ነው የመጣሁት ምናምን ብለው እያወራ ነበር። እኔ ምን ልጅ ሰላምዬ ጋር ምንድን ነው ያላችሁ ግንኙነት ምናምን ብሎ ጠየቀችው። እኔና ሰላምዬ ጓደኛሞች ብቻ እኮ ነን ሌላ ነገር ምንም መሀላችን የለም ብሎ ለምንድን ነው እንደዛ ሊሆን ይችላል? ሰላምዬ በጣም ቆንጆና የተረጋጋች ልጅ ነው። ያው ሊሊ ነው ሰላምዬ እያለች የምትጠራት ማለት ነው እያለች ነበር። ማዘሯ አንቺ ገና ብዙ ታወራለሽ፣ ኧረ ተፋቺ፣ እኔና እሷ መሀል ምንም ነገር የለም፣ እኔና እሷ ጓደኛሞች ብቻ ነን እያለ ነበር። ይሁን እንግዲህ ጓደኞች ብቻ ይሁንላችሁ እያለች ተስቅ ነበር። ግን የሆነ ነገር ብኖር ደስ ይለኛል፣ ሊሊ ሰላምዬ ጥሩ ልጅ ነች እያለች ስታወራ ነበር። እንግዲህ አሁንም ድጋሜ ሩታና ሮማን አንድ ላይ እያሉ ፍቅር ማላችሁ ትገባና ጭራሽ ስራ እየሰሩ ውጭም እየሰራችሁ ለምን ወጣችሁ ማለት ቤት ውስጥ ተዘግቶ እንዲቀመጡ ነው እንዴ? ምን ትሰሪ ነበር? ከአሹ ጋር ያወሩ ነበር። ሮማን ስታምነጨጭቅ ስታያት ሩታ በጭራሽ አጠገቧ ወንጫፏን እንዳትነኪ ፍቅር ማሚ አሁንም ቢሆን እሷን ማሰቃየት አላቆመችም፣ አሁንም ቢሆን ሮማን እያሰቃየች ነው ብላ ትነግራታለች። ነገር ግን ፍቅር አሁንም ቢሆን በጭራሽ አታቆምም ተንኮላ ማለት ነው። እንግዲህ አሹ ምንሽሩ ተመለሰ፣ ስራ ሄደው ነበር ማለት ነው። ከዛ የእናቱ ገንዘብ ለማላክ እያሰበ ከዛ ለሩታ ያወራታል። ሩታን እኔ ልክለታለሁ ለእናት ብላ ብር ትልክለታለች። እንግዲህ ዳይመንድ እና ይዞ የደሞዝ እየበላል ይዞ የደሞዝ እንግዲህ አንቺ አይጦሽ ልጅ እኔ ሰራሽ ነው ምን አገባ እያለች ትሰምኛለሽ። ሊልና አዴል አንድ ነገር ብታረጉ ኢመኑን እናንተ ጉድ ነው ማረካችሁ እያለ ሳስፈራራ ነበር። ለማንኛውም አንተና አገባው ወደ ልትጅ ነው አገባም ብያለሁ አገባም ብላ እሺ አሁን ጥፊ ከዚህ ሰፈር እዚህ ሰፈር እንዳላይሽ ብሎ ያባራታል ማለት ነው። ቲና በጣም ትናደና በቃ ተወኝ እባክህ አይመለከትም የፈለኩት ማድረግ እችላለሁ ትናውና ከዛ ጥላው ትሄዳለች ማለት ነው። ዳመን አምሮበታል ጸጉሩን ተልቶ ጸጉሩ ተቀረጠ የተጠረጠለት እንደዚህ ጅም ያስመስለው ነበር ጸጉሩ በመቆረጡ ደስ ብሎኛል እኔ ማለት ነው። ሩታ ያው አሹ ካንደና መጣወላ አሹን ያቀፈች በሩን እንደላከችለት ነገረችው። እሱ በጣም ደስ አለ እና ቪዲዮ ሮማን ብላ ስትጠራ ነበር። አቤት ሩታ ስትል ቪዲዮ እንስራ ብዬ ነው ቪዲዮ ያሽልኝ እያለች እኮ እንደውም አሹን ልጥራና ቪዲዮ አሹ ለጊዜ ስመጣ እዚህ ሩታ አዎ በእንግዲህ ነካ እያለው የፈረም ማቤት ወጣት ወስራት የሚባል ነገር የለም እንዴ? ቤት ቁጭ ፈራ ቤት ያረጋችሁት አሹም እየሰራ ነው እንጂ እዚህ ጋር ስራ ውጭ ላይ ነው እንጂ እዚህ ሳሎን ነው እንደ ስራ ብላ ጮኸችበት። እትዬ አዎ ትክክለሽ እባክዎትን በጣም ይቅርታ ብሎ ሮጦ ወደታች ይወርዳል ማለት ነው። አንቺም ሮማን ሩታ የምታረጉ ነገር አትከተይ ስራሽን በአግባቡ ስሪላትና እሺ ትዬ ይቅርታ ብላ ትሄዳለች። ዳይመንድ ባቡሬና ሊሊ ማለት ነው ያቅፋታል። ቆይ ምንድነው አስተቃቀፍኩት ተለየብኝ እያለችው ነበር። በቃ ዝም ብዬ ያቀፍኩሽ እያለ ለምንድነው ማዘራ ጋር ያቀፍኩ ማዘራ ያለች እኮ ለነገር እንዳታስብ ብዬ ነው ያላቀፍኩሽ ለዛ ነው ይነግራታል። እንግዲህ ቤዛ ቲና ቤቷ ስለመጣች ደስተኛ አይደለችም። ለምንድነው ሳትደውይልኝ ድረስ የመጣሽ? ካሁን በኋላ ሳትደውይልኝ በጭራሽ ዝዝር እንዳትይ ትላታለች። ከዛ እሺ እኔ ራሱ እዚህ ድረስ መድከም አልፈልግም ስልክሽን አላነሳም ስላልሽ ነው የመጣሁት እንጂ መምጣት በጭራሽ አልፈልግም አንቺ ቤት ትላታለች። በቃ ጥሩ አንድ ነገር ስትፈልጊ ደውይልኝ እንጂ ሳታሳውቂኝ በጭራሽ እንዳትመጪ ትላታለች። እሺ እና አንመጣም። አሹ ሮማን ብራንጋ ሄደውልና ለሩታ ያስገባችለት ብር በጣም ብዙ ብር ነበር። ከዛ አሹ አይ ብራንድ አይሆንም የኔ አይደለም ቆይ እያለው ነበር። ከዛ ሩታ እኔ ነኝ ያስገባውለት አሹ እስከዛሬ ሲሰራ የነበረው ከኔ ጋር ብላ ሰጠችው ማለት ነው። ኪንጎና ዳይመንድ አንድ ላይ ያወሩ ነበር።
ኪንጎ በቅምጥል ፍቅር ጦዟል። ቅምጥል ወዳታል ማለት ነው። በፊት ብዙ ነገር አልፏል። አሁን ግን ቅምጥል እያለ አንተ ተመችቷል እንዴ እያለ ሙድ እያዘበት ነበር። አዴና ሊሊ እንደው የባቡሬ እናት አንድ ላይ ያወሩ ነበር። ቆይ አዴ ለምንድን ነው የማትጋቡ? እኔን ያህል እየተዋደዳችሁ? አዎ በእርግጠኛ ከሰርን ቆይተናል፣ ግን ቤተሰብ ፈቃደኛ መሆን አለበት። ገና አልታወቀም። አይ ዛሬ ነጋት በቶሎስ አግቢታለች እሽትና ከዛ ሊሊ ሰላምዬ አንቺስ ቆንጆና የተረጋጋሽ ሰው ነሽ፣ አንቺስ እስቲ ንገሪኝ ማንም ጓደኛ የለሽም እንዴ ስትላት አዎ ጓደኛ የለኝም ማዘራ አለቻት። ከዛ ለምን አንቺ ቆንጆ ነሽ እኮ እያለቻት ነበር። አንድ ዳይመንድ እንጎን እየተከተለ እንደ ጓደኛ ተይዟል እላል እያንገላቱን የወሰዱት ብሎ ነገር እንዴት ማን ያንገላታው ብሎ ስጠይቆ ይመስለኛል ኪንጎ ነው የሚያዘው። ኪንጎን ለመያዝ ነው አውቆ ያ የሰው የቤዛ ወንድም ነው እርግጠኛ ነኝ። የቤዛ ወንድም ነበር። እሱን ለመያዝ አሽቁጭ ብለው እመዬን አደራ የሚል ዘፈን ሎሚ ተራ እመዬን አደራ እያለ እየዘፈነ ከዛ በር በኃይል ተንኳኳ። ማነው አለ። ከዛ ማንም ስም ድምፅ አልተሰማም። ከዛ በኃይል ደጋግሞ ሲንኳኳ ነበር። አሹ በጣም ደነገጠ። ማነው የምንኳኳ እያለ ሲጮህ ነበር።